በዛሬው ትምህርታችን የፕሮሞሽን እና የማስታወቂያ እቅድ ቢዝነስዎን ወይም የንግድ ድርጅቶን እንዴት ወደ ተሻለ ደረጃ እንደሚቀይረውና በንግድ ስራ ሂደትም ላይ የገጠሙትን የአሰራር ችግር ካለም እንዴት እንደሚፈታው በጥልቀት እናያለን። ሰላም ጤና ይስጥልኝ። አምደ ሚካኤል ክፍሌ ይባላል። ወደ ኤምኬ ቢዝነስ ማማከር ቻናል እንኳን በሰላም መጣችሁ። በዚህ ቻናል የእርስዎን የንግድና የፋይናንስ እውቀትን የሚያሳድጉ እና በተግባር የተፈተኑ ትምህርቶችን በተከታታይ ክፍል እናቀርባለን። በዛሬው በምናየው ትምህርት ሂደት ላይ ካለፈው የክፍል 5 ትምህርት የቀጠለ የፕሮሞሽን እና የማስታወቂያ እቅድ ምንድን ነው በሚል ርዕስ ላይ በዝርዝር የምንወያይ ይሆናል። ትምህርቱን ከመጀመሪያችሁ በፊት ግን እንዲህ ያሉ ጠቃሚ መረጃዎች ለሌሎች እንዲደርሱ ቪዲዮውን ላይክ በማድረግ ጀምሩ። ለቻናሉ ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን በየሳምንቱ የምንለቃቸው ቪዲዮዎችን በፍጥነት እንዲደርሳችሁ በማድረግ ተባበሩ። አሁን በቀጥታ ወደ ዛሬው ትምህርት እንለፍ። የፕሮሞሽን እና የማስታወቂያ እቅድ ምንድን ነው? ፕሮሞሽን እና ማስታወቂያ ማለት ምርትን ወይም አገልግሎትን በቀጥታ ተደራሽ በሆነ መንገድ ለደንበኞች ምርትንና አገልግሎትን በማስተዋወቅ ግዥ እንዲያከናውኑ ማሳመን መቻል ነው። የማስታወቂያ ስራና እቅድ ደግሞ የአንድን የምርት ወይም የአገልግሎት ዋጋ ለታመነላቸው ታዳሚዎች በተለያዩ መንገዶች ማሳወቅና ተገቢው መልእክት ማስተላለፍ መቻል ማለት ነው። የፕሮሞሽንና የማስታወቂያ እቅድ በዋናነት አስፈላጊነቱ አንደኛ ምርትና አገልግሎትን ተጠቃሚ በስፋት እንዲያውቀው ያደርጋል። ሁለተኛ በማስታወቂያ ደንበኞችን በማሳመን ከተፎካካሪ ጋር መወዳደር ያስችላል። ሶስተኛ ከተፎካካሪዎች ጋር የገበያ ተወዳዳሪነትን በመፍጠር ውድ በሆነና ተፈላጊ በሆነ የምርትና የአገልግሎት ገበያ ውስጥ ተሳታፊ ለመሆን ይረዳል። አራተኛ የሽያጭ መጠንን በመጨመር የንግድ ስራው የተሻለ የገንዘብ አቅም እንዲኖረው ያደርጋል። የፕሮሞሽንና የማስታወቂያ እቅድ እንዴት ማሻሻል ይቻላል? አንደኛ የፕሮሞሽን መልእክት ለማን እና በምን ሁኔታ እንደሚተላለፍ መመርመርና በውጤቱ ላይ ማስተካከያ ማድረግ መቻል። ሁለተኛ የማስታወቂያ መልእክትን በጥሩ አገላለጽና ቀላል በሆነ ቋንቋ በማቅረብ። ሶስተኛ በተለያዩ የማህበራዊ ሚዲያ እና የማስታወቂያ መድረኮች ላይ በንቃት በመሳተፍ። አራተኛ የማስታወቂያው መልእክት ለተደራሹ በትክክል ለመድረሱና ፍላጎት የጨመረ ወይም የፈጠረ ለመሆኑ በቂ ግምገማ ማድረግ መቻል ነው። ለዚህም ለጥሩ የፕሮሞሽን እና የማስታወቂያ እቅድ አፈጻጸም በተመለከተ እንደ ምሳሌ በሀገራችንና በውጭ ሀገር አንዳንድ ምሳሌ እንመልከት። ምሳሌ 1 በሀገራችን የኢትዮ ቴሌኮም ድርጅትን መመልከት እንችላለን። የፕሮሞሽን እቅድ በተለይ በአፍሪካ የቴሌኮም እና የዲጂታል አገልግሎቶችን በማቅረብ ፈርቀዳጅ የሆነው የኢትዮ ቴሌኮም ላለፉት 130 ዓመታት የቴሌኮም እና የዲጂታል አገልግሎቶችን በመላ ሀገሪቱ በስፋት ተደራሽ በማድረግ ሀገራችንና ሕዝቦቿን ሲያገለግል ቆይቷል። በማስታወቂያና በፕሮሞሽን ስራም ንግድን በማመቻቸትና የገበያ ተደራሽነትን ወይም ሽፋኑን በማስፋት በብዙ አይነት የንግድ ስራ ሂደት ላይ በመሳተፍ የድርጅቱን የኢኮኖሚ እንቅስቃሴ በከፍተኛ ሁኔታ ከመጨመር አልፎ ዛሬ በሀገራችን የአጠቃላይ የሀገር ውስጥ ምርት እድገት ውጤት ላይ ሁነኛ የሚባል አስተዋጽኦ እያደረገ ነው። ሁለተኛ ምሳሌ በውጭ ሀገር ደግሞ የኦልድ ስፓይስ ድርጅትን መመልከት እንችላለን። የኦልድ ስፓይስ ድርጅት ዲዮድራንት፣ የሰውነት ማጠቢያ፣ ለፀጉርና ጢም እንክብካቤ የሚሆኑ ቁሶችንና በሁሉም ዘንድ የተወደዱ በተለይ ለወንዶች የተዘጋጁ ምርቶችን በሰፊው ይሰራሉ። አስገራሚና የማይረሱ የቀድሞ የማስታወቂያ ዘመቻቸውን በመጠቀም የምርት ስማቸውን እንደገና ወደ ገበያው በማምጣት ወጣቱንና ሰፊውን የስነ ህዝብ አካል በድጋሚ በምርቱ እንዲማረክና ታማኒነቱን በዚያው ልክ ከፍ እንዲል አድርጓል። ባጭሩ ስናጠቃልለው የፕሮሞሽንና የማስታወቂያ እቅድ ተግባራዊና እውነተኛ ከሆነ ምርትን ወይም አገልግሎትን የሚያስፋፋና ደንበኞችንም የሚጠቅም ነው። ምንም ያህል ምርጥ የሆነ ምርት ወይም አገልግሎት ቢኖርም ፈላጊ ካላወቀው ጥቅም የለውም። ለማስተዋወቅ ሲነሱ ደግሞ ግብ ያደረጉትን ደንበኞች ፍላጎታቸው ምን እንደሆነና
እንዲህ ሊገኙ እንደሚችሉ ቀድመው ካላሰቡና ዝግጅት ካላደረጉ ለደንበኛቸው ወይም ለደንበኞ ተደራሽ ለመሆን እርግጠኛ ሊሆኑ አይችሉም። እንግዲህ እስካሁን የተነጋገርንባቸው ነጥቦች እንደሚያሳዩት ፕሮሞሽን ማለት ዝም ብሎ ጩኸት ሳይሆን ስልታዊ የሆነ መልእክትን ለትክክለኛው ሰው ማድረስ ነው። ማስታወቂያ ደግሞ የንግዶ ድምፅ ነው። ድምፆ ጎልቶ እንዲሰማ ከፈለጉ ለማን፣ ምን እና መቼ የሚሉትን ጥያቄዎች መመለስ አለበት። ያለ እቅድ የሚወጣ የማስታወቂያ ወጪ እንደ ጭስ በኖ ይቀራል። በእቅድ የሚመራ ፕሮሞሽን ግን እንደ ዘር ፍሬ አፍርቶ ሽያጭውን በጥፍ ይጨምራል። ዛሬ የተማራችሁትን እቅድ በንግድ ስራዎቹ ላይ ተግባራዊ ስታደርጉ ውጤቱ በቅርቡ እንደሚታያችሁ አልጠራጠርም። አሁን አንድ ቀላል ተግባር ልስጣችሁ። ቪዲዮውን እንደጨረሳችሁ በሚቀጥለው ሳምንት የምታደርጉትን አንድ የፕሮሞሽን ስራ አሁኑኑ በወረቀት ላይ አስፍሩ። ምናልባት የዋጋ ቅናሽ ሊሆን ይችላል፣ ወይም ደግሞ አዲስ ደንበኛ ለሚመጣ ሰው የሚሰጥ ስጦታ፣ አሊያም ደግሞ በሶሻል ሚዲያ ላይ የሚለቀቅ ማራኪ መረጃ። ዋናው ቁም ነገር መጀመር ነው። ትንሽ ሙከራ አድርጉና ውጤቱን ተከታተሉ። ደንበኞቹ ምን አይነት ማስታወቂያ እንደሚወዱ ካወቃችሁ በኋላ በትልቁ ኢንቨስት ለማድረግ ቀላል ይሆንላችሁ። ፕሮሞሽን የንግዶ ሞተር መሆኑን ዘንግታችሁ ሞተሩን እንዳታቀው አደራችሁ። ማስታወቂያ ስታወጡ ግን አንድ ወሳኝ ነገር አትዘንጉ። እውነትንና ታማኝነትን መሰረት ያድርጉ። የሌለውን አለን ማለት ወይም ደንበኛን የሚያሳስት ፕሮሞሽን ማድረግ ለጊዜው ሽያጭ ሊያመጣ ይችላል፣ ነገር ግን የረጅም ጊዜ ብራንድዎን ያጠፋዋል። እንዲሁም የማስታወቂያ ሕጎችን፣ የንግድ ስነ ምግባርንና የታክስ ግዴታቸውንም አክብራችሁ ስሩ። ሕጋዊነትና የታማኝነት ፕሮሞሽን ንግዶን ካላስፈላጊ ቅጣትና ከስም ማጥፋት ይጠብቀዋል። በሰላም ሰርቶ ማረፍ ደግሞ የብልህ ነጋዴ መለያ ነው። በመጨረሻም ሼር ያደረጋችሁና ሰብስክራይብ በማድረግ ከጎናችሁን የቆማችሁ ሁሉ ከልብ እናመሰግናችኋለን። የእናንተ አንድ ክሊክ ለእኛ ትልቅ ትርጉም አለው። በሚቀጥለው ክፍል 7 ቪዲዮአችን ደግሞ የገበያ የሽያጭ አስተዳደር እቅድ ምንድነው በሚል ርዕስ እንገናኛለን። እስከዚያው በስራችሁ ታታሪ፣ በማስታወቂያችሁ ብልህ ሁኑ። እኔ አምደ ሚካኤል ነበርኩ። በሰላም ቆዩ። እናመሰግናለን።